አማራጭ ምንድን ነው? እነዚህ ወይ ወደዚህ መታ ወይ ወደ ቡታጀራ ሄጄ ያለውን እውነት ቁልበደራ ወደሰነበት እንድንፈታው እፈልጋለሁ ማለት ነው። ቤተሰቦቼ እኔ ህይወት ላይ መታችሁ ሄዳችሁ ሴቶች ልትኖሩ ይችላላችሁ፣ ወይም እኔ የምትላችሁ ሰዎች ልትኖሩ ይችላላችሁ። አሁንም ሌላ ሴት አሉ። በጣም ይቅርታ፣ ያኔ ልጅነት አለማስተዋል ብዙ ነገር አለና ዛሬ ላይ ፍራ ጥርጥር በሰኔ ጦር አለ ስታዩት ነገሩ አንዳንዴ ትዝናኑበታላችሁ፣ አንዳንዴ ደግሞ ይጸጽታችኋል። እና ለዛ ነው ሁላችሁም ሶሪ ማለት እፈልጋለሁ። ከዚህ በኋላ ለዚህ መጣችና ሌላ ሰው እንዳይመጣ ለማለት ፈልጌ ነው። እሺ፣ ለማንኛውም ከዛ በፊት ከፍቅረው ጋር ብዙ ነገር አሳልፈን መጥተን ዛሬ ላይ ሰላም ነን። እኔም የእሷን ፐርሰናት ያነቃል፣ እሷም የኔን ፐርሰናት ያነቃል። በቃ ሰላም ሆነን ግን መደዋወል ካለብን መደዋወል እንችላለን። ፍቅር እናንተ ኮታ በጣም ነው እኛን የዋሻችሁን። በጣም 5 ዓመት ፍቅር እያላችሁ የነገዳችሁት ዓመት ከምናምን በሩታ ላይ እንደየ አንዳንዱ ሰው ባህሪ በእውነት እዚህ ጋር የምቃወመው ፍቅርና እኔም ብዙ ታይም አሳልፈናል። ተይቀደም ታውቃላችሁ አለ ፍቅር እኮ ሩታን ይቅርታ ካልጠየቀች በጣም ያሰደበቻት ፍቅር ናት፣ በውሸት ማለት ነው። አንተ ለስራ ነው ያመጣሃት፣ ግን የሰራችሁት ቪዲዮ ህዝቡን በፍቅረኛ አስመስላችሁ ያን ፍቅር ከኋላ እየተቦሰተ ፍቅር እያሰደበቻት ነበር ሩታን። ይሄ ምንድነው? አንተ ሩታ እንድትሰደብ ትልቅ እንትን ተጭኖ አለብህ። በሩታ ላይ ለመነገድ በጣም ቆርጠህ ተንስተህ ነበረ። ከቀን በኋላ ነው ፍቅር እውነትም የዞረው። በእውነት እኔ እንደዛ ነው ያልኩት እንጂ የመጀመሪያ የሸቀልክባት ነበር ሩታ ማለት ነው። አንተ ሩታ ንጹህ ፍቅር ታቀርባለህ፣ አንተ ግን እየነገርክ ነበረ። አዎ ቆጣ ብዬ የማወራው ድምጤ ነው እንጂ ፈታ ዘና ነው የምልባቸው። በቃ እኔም ሰራተኛ ነኝ፣ እነሱም ሰራተኛ ናቸው፣ ዩቲዩብ ሰራተኛ ናቸው፣ እኔም እሰራባቸዋለሁኝ። እና አብርሽና ሩታ ሁሌም ባልና ሚስት ናቸው፣ ሁሌም ንጉስ ናቸው የሚዲያው። ነገር ግን በሚስቱ ላይ የሚያደርገው ነገር አይመቸኝም። በቃ ለምንድን ነው ሴቶች ድሮ በልጅነቱ ያንኮላኮላቸውን ሴቶች እንዲቀየሩ በሩታ ተመርኩሶ የሚመጣው? ለምን አያስከብራትም ነው የኔ ጠብ። ለምን እዛው ትንደፋደፍ ንቃው እኮ አልፈልግህም ያለች ሴት እኮ ናት አሁን እየመጣች የምትንፈራፈረው ሩታ ሰው ስላለገችው። አንዳንድ ደግሞ የቶክቶክ ዳይቨሮች ማለት ነው ሩታን ሰው ያደረገችው በሩታ ነው፣ ሩታ በአብርሽ ነው ያወቅናት የምትሉ አድናቂ ያገኘው በሩታ ነው። እየመረራችሁ ዋጡት። ማን ወይ ነው ሲቆይ አብርሽ ድሮ አድናቂ ነበረው እንዴ? ሩታ ስትመጣ እኮ ነው ሩታን ብለን እኮ አድናቂ የተፈጠረው። አሁን ግን የኛ ጀግና የኛ እንትን የምትሉ ሴቶች እኮ አሁን በሩታ ነው መጀመሪያ ሩታን ትታደንቁ እኮ ነው ተገልብጣችሁ ወንድ አምላኪ ስለሆናችሁ ሄዳችሁት እንጂ አብርሽ አድናቂ የለውም። ድሮ እናውቀዋለን። ዝንቡን እየቀላ ነበር። ታው እንጂ አታናግሩን አለች። እሺ ፍቅረኛሞች ካልሆነን ወይንም እኔና ሰው አብረን ካልሆነን በዚህ ልክ እንዴት የሰው ልጅ ይሄዳል? እናንተ ራሱ ይህንን ጥያቄ ውስጣችሁ ላይ እንዲፈጥር ፈልጋለሁ። ሁላችሁም በእኔ ቦታ ሆናችሁ እስኪ ያሰቡ። እኛ አብርሃም ታደሰ ፍቅር እናንተ ዋሽታችሁናል። በመጀመሪያ ፍቅር የ5 ዓመት ፍቅሬ የመጀመሪያ ፍቅሬ ብለህ ትትወስት ለራሱ ሰውን እንዳታልልክ ነው የገባኝ። ለስራ እንደሆነ ያመጣሃት በትክክል እዚህ ቪዲዮ ላይ የተናገርክ ነው። ፍቅር በጣም ሙሸታም ህዝቡን ሩታን ያስረገጠ። ሩታን ይቅርታ ካልጠየቀችን ያልፋታትም። ፍቅር ሩታየን ይቅርታ መጠየቅ አለባት። አመቱን ሙሉ እያስረገጠቻት ያለች ፍቅር ናት። ፍቅር ከመጣይ ጀምሮ ሩታ ይሄ ሁሉ ነገር የደረሰባት አሁንም ነገም ተነገ ወዲያ ፍቅር የምትባል ልጅ ቡታጀራ ትልቅ ውሸታም አንተ ለራሱ እንደ ፍቅረኛማች አስመስለህ እንድትሰራ የፈለከው እንድትጠቀም ብለህ ህዝቡን በጣም ሸውደዋል። አብርሃም ታደሰ እኔ እውነቱን ነው የምናገረው። በጣም ትልቅ አንተም ጋር ውሸት አለ፣ ፍቅርም ጋር ውሸት አለ፣ ነፃነት ትክክለኛ ፍቅረኛ ናት አምነሃል። ትክክለኛ ፍቅረኛ እስከሆነ ድረስ ምንም ማለት አንችልም። እውነቱን ፈጣሪ ነው የሚለየው እንጂ ሰው ልጅ አይደለም። ለምን ውሸታም ስለሆናችሁ በጣም ውሸታም ናችሁ። በእውነት ሩታ ላይ ያልነገደ ሰው የለም። ገና የምትመጡ ሴቶችም ካላችሁ ከወዲሁ ይቅርታ ካወዳ ምንም የሚፈጠር ነገር የለም ብሎ እኮ አስጠነቀቀ አብርሃም ታደሰ። ገና አሉ ስል አልነበረ? አይውት መልካምም ተናግራ ነበር፣ ሌሎችም ልጅ ተናግረው ነበር። አሁንም አብርሽ የምትመጡ ሴቶች ካላችሁ ከወዲሁ ምንም የሚፈጠር ነገር የለም፣ እኔ ላይ ምንም የሚፈጥሩ ነገር የለም፣ ስርዓት አድርጉ እያለ ነው። እና አሁንም ፍቅር ይቅርታ ትጠይቅ ሩታን
በጣም ነግድ ያባታለች። በጣም በውሸት ማለት ነው። ፍቅረኛ ሳትሆን ነፃነት 25% ፍቅረኛው እንደሆነች አምኖላታል። ብዙ ላይፍ እንዳሳለፉም ትክክለኛም ነው። ቢክድም የሚካድ አይደለም። ስለዚህ ፍቅር ላይ ግን ያየነው ቪዲዮ ላይ ብቻ ነው ስራ እየሰሩ የነበረው። ምንም የውስጥ ሚስጥር የሚባል ነገር የለም። ፍቅር ላይ ግን በውሸት አብርሽና ፍቅር ሩታን በጣም አስለቅሰዋታል፣ ተመካክረው ማለት ነው። ይሄ ምንድነው? ስለተጎዱ በሩታ እየሸፈነ ነው። ይሄ ደግሞ ሀራም ነው በእውነት። አብርሽ ለሚስት ዋጋ ክፈል። ለምን እንደዚህ ታደርጋታለህ? ለምን ታስነግድባታለህ? አሁንም ነገሩን እንደፈለግከው አልሄደልህም እንጂ ስራ እየሰራህ ነበረ፣ ግን አልተሳካልህም። ሩታ ደግሞ ነቃች። አዎ አይሄድም ያለችው ነቅታ ነው። አንተማ ልታሳድግ ነበር። ተጎድተዋል ሴቶቹ ይደጉ እያልክ ልታሳድግባን ነበር። አይቻልም፣ እንደዛ አይቻልም። ከመቶ ፐርሰንት ካወራቻቸው ነገሮች 25% ትክክል ሊሆን ይችላል። 75% ላይ ምን ትክክል አለ? ውሸት እኮ አንተም ላይ አለ አብርሃም። ሀቂቃ ከሆነ ነገ ሞት አለብን። አንተም ጋር ውሸት አለ። አንተና ፍቅር ላይ ነው ጨዋታው የተጫወታችሁት። ያለፈ ህይወት ስለሆነ ማለት ነው። እና ከሩታ ጋር ስናወራ ለምን መልስ አትሰጥም? ወተክ ለምን ፈራክ? ትናንትና ማይተርቶን ማለት ቪዲዮ ላይ ለምን ለኦዲየንስ መልስ አትሰጥም? ለም ኤክሳችሁ የሆነ መንገደኛ እንኳን እንድትረዱት ቢደውልላችሁ ወይም ቢሆነ ኬዝ ቢደውልላችሁ መልሳችሁ ደውላችሁ ምን ላግዝ ምን ልርዳ ትላላችሁ አይደለ? እንደ ማንኛውም ስልክ ከተመጣ ደውዬላታለሁኝ አልዋሸሁኝም። ይሄንን ማለት ነው። እና ስደውልላት ግን እኔ ጠበቁት ነገር እና እሱ ያወራችኝ ነገር ፈጽሞ የተለያየ ነው የሆነው ማለት ነው። እና እንደ ማንኛውም ሰው ማውራት ያለብኝን ነገር አውርቻት ስልክ ዘግቻለሁ በጊዜው። እና ለሩታም ይህንን ነገር ነበረ እያሳየቻት የነበረው ማለት ነው። እና እኔን እያወራችን ለካሷ ሪከርድ እያደረገችኝ ነበረ። ይህንን በሙሉ ነገር ደግሞ እኔ አላውቅም። የሁሉ ነገር እንደዚህ የሁሉ ታሪክ ማውቀው ነገር የለም። ፋይሎችን አስቀምጣለች። ወደ እኔና ሩታ 2 ዓመት ሊሆነ ትንሽ ሊቀር አብረን ከሆንን ማለት ነው። እና ይህ 2 ዓመት ሙሉ እኔና ሩታ ብዙ ነገር አሳልፈናል አብረን። ያኔ ከፋሚሊ ጋር ግጭት ተፈጥሮ እኔና ሩታ አዲስ አበባ ስንመጣ፣ ከዛም ባለፈ ደግሞ እኔና እሷ አንድ ቤት ውስጥ ስንኖር፣ እንዲሁም የተለያየ ነገሮች ስናሳልፍ እች ልጅ ታያለች አይደለ? እኔም ለእኔ ቦታ ካላት እኔም የምትወደኝ ከሆነ እስቲ እስከዛሬ ለእኔ የምታፈቅረኝ ከሆነ እነዚህ በሙሉ ነገሮች ሲከሰት መምጣት ትችል ነበረ። ዛሬ ዱባይ ሄደን ሰርጋችንን ስናረግ ወይ ነው ታረገዘች ነው ሲለቀቅ አይደለም ነው ወይስ እስከዛሬ ድረስ እንደ ቀልድ አይታው ዛሬ ላይ ይህ ነገር ሲፈጠር እውነት እንደሆነ ገብቷት የመጣችው? ይሄ ለእኔ ግራ ነው የሚያጋባኝ። ስለዚህ እነዚህ ጥያቄዎች ከእሷ ጋር ነው መመለስ የምችለው ማለት ነው። እሷን መምጣት ካለባት መጣ፣ እኔ መሄድ ካለብኝ ሄጄ ወይ እሷ ትመጣለች ወይ እኔ እሄዳለሁኝ። ከዛ መጥፋት ያለብን ነገሮች እንፈታለን ብዬ አስባለሁ እንጂ እንደዚህ የሆነ የሚቀር ነገር አይኖርም። ለምን ሩታ አእምሮ ላይ ብዙ ነገር ነው እየፈጠረ ያለው። እቺ ልጅ ብዙ ነገር ነው እየፈጠረች ያለችው እሱ አእምሮ ላይ ማለት ነው። ስለዚህ እነዚህ ነገሮች የግድ መፍታት ይጠበቅብኛል ብዬ አስባለሁ። ይቅርታ አድርጉልኝና በየጊዜው የሆነ አበባ አድርገን የሆነ ሮም ውስጥ ሊሆን ይችላል አንቨርሰሪያችንን ስናከብር አብረን አውጡ ታይም ስናሳልፍ የሰው ልጅ እንዴት ለስራ በዚህ ልክ ፈርዘር ሄዶ ከዛ ሰው ላይ ያሳልፍ ይችላል? እንዴ ለእኔም እኮ ሪስክ ነው አይደለ? ፍቅር ሩታን ይቅርታ መጠየቅ አለባት። አመቱ ሙሉ ያዘቀዘቀቻት በውሸት ፍቅረኛ ሳትሆን ለስራ መታ የ5 ዓመት ፍቅሬ ብላ መታ እንደዛ የሆነችው ያዘቀዘቀቻት ያሰደበቻት ፍቅር እስከሆነ ድረስ ይቅርታ ተጠየቅ የምትሉ ኮሜንት ላይ ይቅርታ ይገባታል ሩታ። አሁንም ነፃነት የመጣችው ከብርሽ ጋር ተደዋውላ እኔ ጋር የሚፈጥረው ነገር እኔ ህይወት ላይ የሚፈጥረው ነገር ቢኖርም እንዲማርበት ነው ብሎ ሲናገር በኮንፊደንስ ነው የተናገረው። ይሄ ምንድነው? እጁ አለበት። እኛ ዝም ብለን ነው እንጂ የምንባለው እነሱ ስራ እየሰሩ ነው እንጂ ታታማክረው አይደለም የመጣችው። እኔ ይሄ ነው የገባኝ። ላይክ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው። በጣም ሩታ ላይ የሚሰራ ስራ እኔ ባሏ ያስከብራትም ብለው በምክንያት ነው። ባሏ ያስከብራት ሩታን፣ እሱ ካላስከብራት ማንም አያስከብራትም ብለው በምክንያት። እሱ ግን የጎዳቸውን ሴቶች እያመጣ መጠቀሚያ ሩታን እያደረጋን ነው። ይሄ ምንድነው? ድሮ ያሳለፈው ላይፍ ገና ድሮ ትትላላጡ የነበራችሁትን በሩታ ለማካካስ ሩታ ንጹህ ሴት ስለሆነች እሷ ማንም ሚዲያ ስለሚወዳት ሚዲያዎች ሁሉም ሩታ ስለምንል አድናቂ ያገኘውን በሩታ እስከሆነ ድረስ በቃ ይስሩ ብለህ የምትወስነው ያ ነው። በቃ እንደዛ ብለህ ነው። ነፂም የመጣችው ደውላ አናግራህ ነው። ዝም ብላ አልመጣችም ሚዲያ ላይ።
በትክክል ካንተ የተረዳሁት እንደዛ ነው። ይሄን ማድረግ የለብህም። አንደኛ ደግሞ ፍቅር የምትባል ውሸታም በሩታ ላይ ስትነግዱ የነበረው አንተና ፍቅር ተመካክራችሁ ነው። ይሄ ሁሉ ድርጊት ቲክቶክ ላይ የሚዘቃዘቅ ሴት በሙሉ በውሸት ነው። ሀቅ ነው የወጣው ትናንትና ቪዲዮ ላይ አብርሽ የተናገረው ላይ ፍቅር ይቅርታ መጠየቅ አለበት ሩታን የምትሉ ላይክ የፍቅርና የአብርሽ ውሸት ማለት ነው። በትክክል ከራሱ አፍ ተረዳንኛ። እንደዚህ የዝክን ያክል በሩታ ላይ ያጉር መሸቀል ያጉር ማስተስተሰደብ ዝምታ መምረጥ እኔ አብርሽ በዚህ ነገር በጣም ነው ቅር ያለኝ። በጣም መልስ ትክክል ነው። አንደኛ ነፃነትንም ተደዋውለህ እኔ ህይወት ላይ ምን አይነት ነገር ይፈጥራል ብዬ ለመማር ነው ያመጣኋት ዝም ብዬ ለመመልከት የተሰኘሁት ብለሃል። ይሄውም ያንተ እጅ አለበት። ድራማችሁ በጣም ደስ ይላል። ለኛ በሶሎ የትንንሽ ዩቲዩበሮች በጣም ደስ ይላል። ነገር ግን ሩታ ላይ የምትሰሩት ስራ በጣም አይመቸኝም። እኔ በጣም ማለትም ሴት ልጅ ናት እቺ ልጅ እውነተኛ ፍቅር ብላ ነው የመጣችው እዚህ ሚዲያ። እንደናንተ ለመሸቀል አይደለም። ቡታጀራ ብዬ ስጠራ አንዳንድ ሰዎች ያማችኋል ውሸታችሁ ሲነገራችሁ ማለት ነው። ማለት ሁሉም ሰው ድራማ ነው የሚሰራው። ድራማ ነው፣ ስራ ነው የሚሰሩት። አብርሽ ላይ የተረዳሁት እንደዛ ነው። ደውላ እናግራኛለች። ግን እኔ ህይወት ላይ ምንም ተጭኖ ያመጣል ብዬ አላሰብኩትም። ባስበውም ለመማር ነው የፈለኩበት ብሎ ሲናገር እሱ ምንም የምጣምንም ታምሮ ሊያሳልፍ ሩታ እንድታለቅሳለች እሱ ይማርበታል። ይሄ ትክክል አይደለም። ጥሩ አስተሳሰብ አይደለም። ሚስትህ ጽድት ያለ ሴት ናት። ማንንም ሴት እየመጣች እንድታድግ እናንተ ድሮ ጎርታታልና ይቀየሩ ብለህ የምታስብ ከሆነ ለዚህኛይቱ ሚስትህ እያሰብክላት አይደለም ብዬ ነው ያሰብኩት እኔ ማለት ነው።